ከ150,000 በላይ ሚሊዮነሮች የሚኖሩባት ከተማ ውስጥ ሰዎች በዚህ አይነት ሁኔታ ይኖራሉ ብላችሁ ታምኑኛላችሁ? በታጠረ ብረት ውስጥ የሬሳ ሳጥን በሆነ ስፋት ላይ በሚያሳዝን ሁኔታ ይኖራሉ። ሰላሚቱ በዛሬ ቪዲዮ ጉዟችን ወደ ሆንግ ኮንግ አድርገን በጣም የሚያሳዝን ሰዎች የሚኖሩበትን የሆንግ ኮንግ መንገድ እናያለን። ተከታተሉ ወደ ቪዲዮ። ከትሬን ስቴሽን እየወጣው ነው። አክቹሊ ወዴት ወክ እንደማድረግ አላቅም። ለማንኛውም እንግዲህ ጃኒ ተከታታዮች ታውቃላችሁ ቱራችንን የጀመርነው እዚህ ሆንግ ኮንግ ነው። የመጀመሪያ ጊዜ ብዬ ቱር ስጀምር እንግዲህ እዚህ ሆንግ ኮንግ ነው የጀመርኩት። በስማ ኃይለኛ ዝናብ እየዘነበ ነው እንዳለ ሙሉ ከተማው። ከዛ በተረፈ እንግዲህ ዛሬ ቱር እናረጋለን። አይ ዶንት ኖ እንዴት ቱር እንደምናረግ በጣም ኃይለኛ ዝናብ እየዘነበ ነው። አይ ሆፕ ቡክ ያረኩት ቱሬ ካንስል እንደማይደረግ ተስፋ አረጋለሁ። ምክንያቱም ከጓንዡ ሆንግ ኮንግ ለዚህ ቪዲዮ ብቻ ብዬ ነው የመጣሁት። ያው የአንድ ሰዓት ባቡር ነው ግን ያው ኢሚግሬሽን ምናምን ትንሽ ጣጣ ነበረው። እሱን ሁሉ አልፌ እንግዲህ አሁን ከትሬን ስቴሽኑ እየወጣው ነው። አሁን ሆንግ ኮንግ ኤድዋርድ ስቴሽን የሚለው ኤግዚት ጋር ያለ ነው። ከ40 ደቂቃ በኋላ የሚያስጎበኙ ሰዎች ይመጣሉ። ከዛ በተረፈ ሆንግ ኮንግ በጣም ሞወደው ከተማ ነው። ገና ከባቡር እንደወጣው ማለት ነው ታክሲ ውስጥ ገብቼ እንግሊዘኛ ያወራም ብዬ ቻይንኛ ሳየዋለሁ። ከዛ ሰውየው ምንድን ነበር ያለኝ በእንግሊዘኛ I can read this I don't have my glasses on ሲለኝ I was like what እንግሊዘኛ ይችላሉ ለካ ሳስታውሰው ሆንግ ኮንግ እንግሊዘኛ በጣም ያወራሉ። ሞር ወደ ለፎሪነር ይቀርባሉ። ቻይና ትሰቃያላችሁ። ኡበር አፑ ራሱ እዚህ ይሰራል፣ ቻይና አይሰራም። የሆንግ ኮንግ ባስ ናፍቆኝ ነበር። ባስማ ድሮ እንግዲህ ልጅ ያለው ያዩዋቸው ሙቪዎችን አገሮች ጉዞ ይጃለው እንደ ፋስት ኤንድ ፊውሪየስ ብራዚል ሄደናል። ረሽ አወር ደግሞ እና ጃኪ ጃን የሰሩት እዚህ ነው ሆንግ ኮንግ። ስለዚህ እዚህ መጥቻለሁ። ቶኪዮ ደግሞ እንሄዳለን። ቶኪዮ እንግዲህ ፋስት ኤንድ ፊውሪየስ የተቀረጸበት ቦታ እንሄዳለን። ለማንኛውም ስለ ዛሬው ቱር ስናወራ በጣም ያስገረመኝ አንድ ቪዲዮ አይቼ ነበርና ከዛ ሪሰርች ሳረግ እዚህ ሀገር ቱር ይሰጣሉና ምንድነው የሚያደርጉት አኗኗራቸውንና እንዴት እንደሚኖር እንዴት የሰው ልጅ ብዙ ሰው ይለዋል። እንደውም ሪሰርች ሳረግ ያነበብኩት ነው ያልኩት ነገር አለ። ኦልሞስት የሬሳ ሳጥን በመታከል ቦታ ውስጥ ነው ኑሯቸውን እየተኙ የሚኖሩትና በጣም የሚያሳዝን ነገር ነው። ይሄን ነገር ደግሞ ሞር በአካል ለማየት እናንተንም እንድታዩት አሮን ነው ምን አይነት ሜሴጅ እንደሚልክ ይሄ ቪዲዮ። ግን አንዳንድ ሰው ኢንስፓየር ሊሆን ይችላል፣ አንዳንድ ሰው በጣም ሊያዝን ይችላል። ግን ይሄ ደግሞ ትክክለኛ እየተኖረ ያለ ህይወት ስለሆነ በዛሬው ቪዲዮ እዚህ ሆንግ ኮንግ ድረስ መጥቼ እንግዲህ ቼክ እናደርገዋለን። ጃኒ ነኝ። ሰብስክራይብ ያደረጋችሁ ተከታተሉ። አይ ጋይስ ለማንኛውም ወደ ቦታው እየሄድን ነው። ያው ቪዲዮ ዩቲዩበር ከሆናችሁ ምናምን አትቅረጹ እያሉ ነው። ሰው እየገባን ነው። እሺ እንግዲህ ጋይስ እንደምታዩት ወደ ውስጥ እየገባን ነው። እዚች አንድ ክፍል ውስጥ ነው እንግዲህ ሽንት ቤት፣ ኩሽናው፣ ፍሪጁ ሁሉም ነገር ያለውና ቀደም እንደነገርኳችሁ ሆንግ ኮንግ ውስጥ ብቻ ከ200,000 ሰዎች በላይ በእንደዚህ አይነት ሁኔታ ይኖራሉ ማለት ነው። ከሁለተኛው የዓለም ጦርነት በኋላ በ1950ዎቹና በ1960ዎቹ ሆንግ ኮንግ በፍጥነት ማደግ ጀመረች። ንግድና ዓለም አቀፍ ቢዝነሶች ከተማዋን ወደ እጅግ ሀብታም የፋይናንስ ማዕከል ቀየራት። ከተማዋ እየበለጸገች ስትሄድ የቤት ዋጋና የቤት ኪራይ በጣም ከፍ ማለት ጀመረ። ብዙ ሰዎች ወደ ሆንግ ኮንግ ሲገቡ መሬት ግን ውስን ስለነበር መደበኛ ሰዎች መደበኛ ቤት መከራየት አልቻሉም። ኮንግ ላይ ኑሮ በጣም ውድ ነው። በጣም ኑሮ ውድ ከመሆኑ የተነሳ አንዳንድ ሰዎች ትንሽዬ ቤት ውስጥ እቃቸውን፣ ትምህርት መማሪያቸውን፣ ምግብ መስሪያቸውን እንዳለ አልጋቸው ላይ አስቀምጠው አንድ ቤት ውስጥ 3-4 ሰው በአጥር ተከፋፍለው ይኖራሉና ባለፈው እንግዲህ ጓንጁ በነበርኩ ጊዜ ወደ ሆንግ ኮንግ ላይ ሞክሬ ነበር ሙሉ ቪዲዮ ለመስራት። ግን በጣም ኃይለኛ ዝናብ ስለነበረ ሙሉ ቪዲዮ አልወጣልኝም፣ አልተሳካልኝም። ግን ይሄን የመሰለ ታሪክ ይሄን የመሰለ የሚያሳዝን ታሪክ ለመስራት ብዬ የአንድ ሰዓት ትሬን ተጉዤ ሄጄ ለምን ከሌላ ታሪክ ጋር ጨዋምሬ ያላሳያችሁ ብዬ እንግዲህ በዚህ ቪዲዮ መጥቻለሁ። ሰላም ያዘው ፋሚሊ ዌልካም። ሁለተኛው ደግሞ ቾንግቺንግ ነበርኩ ሻንጋይ ከመምጣት በፊት
ቾንቺንግ በነበርኩ ሰዓት ምንድነው ቀርጫቸው ነበር ቁጭ ብለው ወደ 4 ሴቶች ምናምን ተረድረው ወንበራቸውን ይዘው አስቀምጠው ታፕ ያደርጋሉ ምንድነው እሱ ሶ ላይቭ ስትሪሚንግ ነው ብዙዎቹ የዶየን የቻይኒስ ቲክቶክ እና የተለያዩ የቻይና ፕላትፎርሞች ላይ ላይቭ ስትሪም ያደርጋሉ እንደውም ሆምለስ ላይቭ ስትሪመር ነው የሚባለው ምክንያቱም ሆምለስ ላይቭ ስትሪመር ብሪጅ ውስጥ ምናምን ነው ስትሪም የሚያደርጉት ሶ ኢትስ ካይንድ ኦፍ ትሬንዲንግ ቻይና ውስጥ ብዙዎቹ በቃ መኪና ውስጥ የሚኖሩ አሉ አንዳንድ ደግሞ ቤት የሌላቸው አሉ አንዳንድ ያየሁት ነው ግን ብዙዎቹ በቃ ኦልሞስት ቤታቸውን ትተው ብዙ ጊዜ ላይቭ ስትሪም ቀን ሙሉ የሚያደርጉት ማታ ሌሊቱን ሙሉ የሚያደርጉት መንገድ ላይ ነው መንገድ ላይ ለምንድን ነው ነገር አይ ቲንክ ሲመስለኝ አንደኛ ሳድ ስቶሪ ዞን የሚወጡት ምክንያቱም ብር የሚያገኙት ዳይሬክቲንግ ሆምለስ ሶ ታፕ በማስደረግ ነው ብር የሚያገኙትና አንዳንዶቹ ፍሪላንስ ናቸው ግን የሰማሁት ኤጀንሲዎች ሪክሩት ያደርጓቸዋል ኦኬ ሶ እንደ ያደርጓቸውና ያሰሯቸዋል ማለት ነው ሶ ገንዘብ መስራት አለባቸው የምግብ ዲሊቨሪ የሚሰሩ ሰዎች ደግሞ በጣም ላይቭ ስትሪም ይከታተላሉና ጊፍት ይልካሉ ይባላል ደግሞ ሶ ምንድነው ምግብ ዲሊቨሪ የሚሰሩ ሰዎች በትርፍ ሰዓታቸው ኦርደር ከሌለ ላይቫቸውን ያዩ ጊፍት ይልኩላቸዋል ከዛ እነሱ ደግሞ ኮሚኒቲው የታፕ ስትሪመር ኮሚኒቲያቸው ምግብ በረምብ ያዛሉ ማለት ነው ያ ምንድነው የሚያደርገው ዲሊቨሪ የሚሰሩት ስራ አላቸው ታፕ የሚሉትም ስራ አላቸው ሶ ያ ተመሳሳይ ብር ዞሮ እየተሽከረከረ ነው ያ እንደዚህ በቃ ደስ ይላል ግን ምክንያቱም ዴሊቨሪዎችም ያንን ግን ኦርደር ይፈልጉታል የሚከፈሉት ኦርደር ሲኖር ነው እነዛም ደግሞ ታፕ ብሩን ይፈልጉታል ምግብ ደግሞ መብላት ስላለባቸው ኩክ አያረጉም ማጆሪቲ ቻይና ውስጥ አይተ ከሆነ ኩክ የሚያረግ ሰው የለም ሁሉም ነገር ዴሊቨሪ ነውና ያ ኢትስ ላይክ ሰርክል ቻይን ነው እዚህ ጋር ኦርደር ያረጋሉ እዛ ታፕ ያረጋሉ ብር ይቀበላሉ እኔ ዴሊቨሪ ያው ብዙ አመት ሰርቻለሁ ሰርተህ ታውቃለህ ቻይና ውስጥ አይቻልም ኢትስ ለፎሪነር አይፈቀድም ኢንትረስቲንግ ሶ ፎሪነር ከሌላ ሀገር ላይ መጣ ሰው አይቻልም ነው አይቻልም ሶ እነዚህ ምንድነው የሚባሉት ለሌቨር የሚባሉ ስራዎች ለኢንተርናሽናል ሰው አልተፈቀዱም ሶ ዴሊቨሪ መስራት አሁን ላይ ሬስቶራንት እየፈቀዱ ነው ግን ዴሊቨሪ መኪና ሬስቶራንት መስራት አትችልም አሁን ላይ እየተፈቀደ ነው እንጂ አይቻልም ነበር ሶ በጣም በዚህ አጋጣሚ በዛሬው ቪዲዮ ያው ከዚህ በፊት የነበረ ቪዲዮ አሳያችኋለሁ የኢትዮጵያ ሬስቶራንት ሄደን ነበር ያ እኔ ሚሳል ያ ደስታ የተባለ በጣም የሚያምር የኢትዮጵያ ሬስቶራንት ሄደን ነበር ተጋብዘንም ነበር በልተዋል እኔ ስመጣ ነው ሆም ብለ ሄድን ጥላን ሄድክ ምን ማድረግ አንችልም ስለዚህ እዚህ የኢትዮጵያ የሀበሻ ሬስቶራንት ደስታ የሚባለው በሄድኩ ሰዓት አስተናጋጆቹ ቻይናዎች ናቸው I was like wait what ምናምን ብዬ ገርሞኝ ነበርና ላይክ ብዙ ጊዜ እንደዚህ ስታይ ሀበሾች ምናምን ነው የምታየው ለካ ሲነግሩኝ ብዙ ጊዜ አይቻልም ላይክ ፎሪነር መቅጠር ያ አሁን ካምፓኒ አለኝ እዚህ ሀገር ላይ ሶ አንድ ፎሪነር ከቀጠርኩ ኢምፖርት ኤክስፖርት ካምፓኒ አለ ሶ አንድ ፎሪነር ከቀጠርኩ ቻይኒዝ መቅጠር አለብኝ ምክንያቱም የቻይና መንግስት እዚህ ሀገር ቪዛ ሰጥቶ ሲያኖረን ለቻይና ገንዘብና ለቻይናዎች አሁን የስራ እድል የለም ቻይና ውስጥ ለዛ ነው ላይቭ ስትሪምም ያያለው ኮምፕሊትሊ እየሰማችሁት ነው ቻይና ውስጥ የስራ እድል የለም ይላል ሲሪየስሊ 1.4 ቢሊዮን በላይ ነዋሪ አለ ያ which is so crazy ማለት ነው አሁን ደግሞ ኤአይ አለ ሮቦቲክስ እየገባ ነው በየስቶሩና በጣም ስፔሻሊ 2025 ላይ ዲክላይን ያደረገበት ነው የስራ እድልና በዛ ምክንያት ስራ ፎሪነር ካምፓኒዎች they have to hire Chinese ለዛ ነው ዋው የምታየው ወክ ያደረገ ማውራት ይችላል እና ያ ሹር ሶ በጣም ኢንትረስቲንግ ቶፒክ ነው because እንዴት ነው አንድ ሀገር ከአንድ ነጥብ ምናምን ቢሊዮን በላይ ነዋሪ ኖሯት የስራ እጥረት ያለው ሶ ክሬዚ አይ ቲንክ ኢትዮጵያም ሆነ ብዙ ሀገሮች ከቻይና መማር ይችላሉ ያ ይሄ ደግሞ አንድን ፎሪነር ከቀጠሩ ደግሞ ሌላ ቻይና መቅጠር አለበት የሚለው ነገር ኢንትረስቲንግ ይመስለኛል ያ ሁሉንም ፎሪነር ማድረግ አችልም ምክንያቱም እዚህ ሀገር እዚህ ሶል ላይ you are making money so you have to በሰው ሀገር እንትን ካልክ ላይ ቀር የዛንም ሀገር ሰው መቅጠር አለበት ሌላውን መቅጠር እንድትችል ማለት ነው በጣም አሪፍ ነገር ነው በዚህ አጋጣሚ የተማርኩት ከዚህ በመቀጠል ደግሞ ጓንዡ በነበርኩ ጊዜ ትንሽ ወገቤን አሞኝ ስለነበር በጎበዝ የቻይኒዝ ዶክተሮች እንግዲህ ቼክ ይደረጋለሁ ከዛ ደግሞ ባለፈው ጓደኞቼ ከኢትዮጵያ መጥተው የሀበሻ ምግብ ሞክረን ነበር እሱንም ቼክ እናረጋለን ተከታተሉ 如果你这有的对到这里没有对对就有了可啊还吗可还可以ከፍ ትሏል ከፍ አለው እስኪ በጣም እስኪያምህ ድረስ ሄድና አቁም最高的这个他这里好ትርጉም ያቻለ እንዴ ትርጉም እኔ ባልኖር እኮ ገብተህ በምን ነው የምትግባባው አሁን ጃን እያደረገ ያለው የሂፕ ወይ ደግሞ ኒ ችግር ላለባቸው ባክ ችግር ላለባቸው ሰዎች የሚደረግ ትሪትመንት ነው እዚህ ቻይና ውስጥ ማለት ነው 이끌나 호텔모 홍리키네는
ጫማን አድርገና ማመም አለማመሙን ቼክ አድርግ አይ ታሽ ሸነ ማየው ቻይኒዝ ፈወሰኝ አይሽ ፈወሰሽ በቃ 我跟你说有哪几个问题啊？一个是低强， ስትሬች ማድረግ ሰውነትን እንትን ከማድረግ የሆነ ስራ ከመስራት ወይ ሄቪ ነገር ከማንሳት በፊት ይሄን ባክን በደንብ ስትሬች አድርገዋል። አይ ጋይስ እንግዲህ ጨረስኩኝ። እንዳለው ከሆነ ኦቨር ወርክድ የሆነ ጀርባ ነው ያለና ኢምባላንስ አለው ትንሽ ብሏል። ሚካይ ጽጅ እና ኤቭሪ ታይም የሆነ ከባድ ነገር ከማድረግ በፊት ስትሬች አድርግ፣ ጨርሰም ስትሬች አድርግ ነው ያለው። ስትሬች እና ኤቭሪ ታይም የሆነ ነገር ከማድረግ በፊት ቦዲን ስትሬች አድርግ ብሏል። ድጋሚ ከመጣ ደግሞ ጠዋት ስነሳ ስትሬች ማድረግ አለብኝ። ቢካዝ ዝም ብዬ ተነስቼ ነው በቃ ቦርሴን ይዤ የምዞረው ማለት ኢቭን ጂም ምናምን ሄደን ዝም ብሎ ሊፍት ማድረግ የኢትዮጵያን ኮንተንት ተከተሸክሜ ነው የምዞረው ታውቃለህ አይደል? እሱን እንኳን ማስቀመጥ ከባድ ነው እንዴ። ባይ ዘ ዌይ ባለፈው ጋይስ ያልፖስተትኩት አሞኝ ነው እንዴ። በጣም እኮ ነው የምንቀሳቀሰው ቢካዝ የስራ ምናምን ሰዓት ትራቨል አድርጌ በፕሌን ሆቴል አስቀምጬ ዞራለሁ። ደግሞ ጨራሽ ፕሌን ላይ መቀመጡ አይመችም፣ በደንብ አተኛም። ከዛ ደግሞ ዳይሬክት ወደ ኮንተንት ከሆነ ቦታ ትሄዳለና አዛ ነው ትራቨል ማድረግ በጣም ፈን ነው የሚመስለው፣ ግን በጣም ሲደጋግመው ኢትስ ናት። የኔ ስራ ስለሆነ በጣም ኦቨር ነው ሰውነቴ። በቃኝ ካለ ምንም ማድረግ አልችልም ነው ታውቃለህ። ስለዚህ at some point ይሄ በጣም ቶሎ ማድረግ መጥፎ ነው። እኔ አሁን ሀክ እያደረኩ ነው ራሴን ቢካዝ ይሄን ወጣትነቴ ሊጠቀመው ብዬ ነው ካሁን። ፕሊስ እናንተም እንደዚህ እንትን ካላችሁ ፕሊስ ቼክ ተደረጉ። አንዳንዴ ኢትዮጵያ ውስጥ ደግሞ በጣም ብዙ አዲስ ቤቶች እየመጡ ነው። የሰውነት ምናምን ኒውሮሎጂስት ነው ምን ይባሉት? ኒውሮ ሳይንሶች ኒውሮሎጂስት የሚባሉት እንደዛ ነው የሚባለው ስሙ። ይሄ አእምሮ ራሱ እሱን ብቻ የሚያዩ መጥቷል። ስፔሲፊክሊ በጣም ፎከስ የሚያደርጉ መጥቷል። እዚህ ጋር ሁሉ እግራቸውን እየተሰፈረ ምናምን እሱ ተወባክ። እዚህ ጋር ደግሞ ጆሮ ነው። አንተ የጆሮ ወሳኝ ነው። ቾንችን ሰርተ ሞክረዋል። አዎ ግን ጆሮ ምን ክሊን የሚያደርጉ አሉ። ካለብህም ደግሞ ኢንፌክሽን ምናምን ትሪት ያደርጋሉ። እሱም ግን እንትን ያደርጓል። አንተ እግዚአብሔርን የቻይና እድሉ ልጠቀመው በደምብ። ምን ያደርጋሉ? አሁን ይሄ በየሆነ ጊዜው እንትን ይወጣብኛል ቡግር ኦር ሰምቲንግ ያብጠና ከዛ በኋላ በጣም ነው የምታመመው። እንጠይቃቸው ኢንተርስትርኮ ግን ስለተጸዳ ኦልሬዲ ታምቡርም ኖርማል ነው። ምን ብስቀው አሮን ነው አንዴ ክሊን አድርጌያለሁ ጋይስ። ይኸውላችሁ ውስጡ ይኸውላችሁ በጣም ስፔሲፊክሊ ዲፕ የሆነ እንትን ይመስላል። አይቷል ሌቭል ደስ የሚለው እዚህ ሀገር አሮን ነው። ኢትዮጵያም ሌላም ሀገር ይኖራል። ቆሻሻው ደግሞ አትጸዳ ነው እኮ ነው ለሀብታሞቹ ሰዎች ማሽኑ አላቸው ዶክተሮቻቸውን ጎበዝ ስለሆኑ። ይሄ ግን ምንድነው ይሄ ቤት? እስቲ ጋይስ አንተ እግዚአብሔር እንደ ፉል ቼክ አፕ አተ ምንድነው ሲያስፈራ? ኢንፌክሽን ምናምን ያለበት ገስ ጠይቃችሁ ጀስት ፍሪ ቼክ አፕ እናደርገውና ችግር ካለበት then we'll see ጀስት ቼክ አፕ ብቻ የጆሮ ጤንነቱን ቼክ አፕ ማድረግ እንችላለን ወይ በላት። ታዲያ他这里有问题，然后你看一下，如果你好，我看。እስኪ ና ተጸድቻለሁ።他昨天干净好了，但是还是这里有问题。你坐一下。ተቀመጥ ያቸው你看他这里外面ውጭ ነው ያለው ይሄ ጀሊ这里啊。እሱ ቡግር ነች ጋይስ እዚህ ጋር ይታያቸዋል እንዳለ ውስጥ ያለውን ነገር በሙሉ ያሳይ። ቡግሩን ብቻ ነው የምታየው? አይ ቡግር ይሄ ቡግሩና ከውስጥም አንዴ ብቻ ስለሆነ የተጸዳው ያስፈልጋል ያለው ውስጥ እንደዚህ አልነበረም። ከዚህ በፊት አልነበረም። ሰውየው ገዛ ባልጸዳ ነው እንዴ ልታፈነዳው ነው። ገብታል እንግዲህ የመጣው መቀበል ነው። ዋጋ እንነጋገርም ማጸዳው ከሆነ እስከ 100 ብር ያስወጣል ነው እንዴ?可以吗？可以吧。 ኦኬ ማ ኦኬ ለስራ ነው የምትለው በቃ ሰሪ ታጫዋችበት እንግዲህ ይሄ ልጅ ዛሬ ጀርባውን ወገቡን ጆሮውን ቀጣይ ቤት ምን ቤት ነው ያለው? ቀጣይ እግርም አለ እግር አልፈናል። ባይዘው ቻይና ኢቭን ከዩኤስ ምናምን እየመጡ ነው። አሁን እዚህ ሀገር ረካሽ ነው። አንተ 100 ብር ኮላ ጥራ ያለች የታባቴ ነው ማገኘው። ፈነዳዳችሁ አባቴ። አይ ጋይስ ከዚህም ደግሞ ቼክ ተደርጌ ወጣው የሆነች ቡግር ወጣብኝ ነበረ። እሷን አፈነዳቻት። ውስጥ ያለው ነገር አወጣችሁ። ፉል ሰርቪስ እያገኘ ነው ጃኒ። ቀስ ብለን እዚህ ጋር ምንድነው ዋንጫ ምንድነው ነው ደግሞ ጋይስ እኔ የተከራየሁበት ሰፈር በጣም ብዙ ነገር ነው ያለው አሏሽ። እዚህ ሀገር እኔ እስካሁን የቻይና ምግብ እንደውም ትናንት በላው ፍራይድ ራይስ ምናምን በጣም ነው የምወደው ፍራይድ ራይስ። ግን ከዛ ውጪ እኔ አንቺስ? የአረብ ምግብና መንዲና ሰፈር አለ በጣም እንዴ ሻዋርማ ምናምን ነው ያበደ ነው ያለው ወደ እዛ በስማ ሻዋርማ ቻርጅ ነው። አዎ ሻዋርማ ካለ በሻዋርማ